ሰላም ሰላም የኔ ውድ ቤተሰቦች፣ እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ዛሬ አንዳንድ ነገር ልላችሁ ነው የመጣሁት። እሱም በእነ አብርሃም ጉዳይ ነው። በእነ አብርሃምና ሩታ ጉዳይ ነው። ከዛ በፊት ግን ሰብስክራይብ አድርጉልኝ፣ አበረታቱኝ፣ ኮመንት ላይክ አድርጉና ጀምሩት ቪዲዮውን እና በጣም አንድ የታዘብኩት ነገር ነበረ። እሱም ምንድነው? የቡዜ ጉዳይ ነው። ቡዜ ለምን እንደዚህ እንደምታረግ ግራ ይገባኛል። ለሩታ ያላት ጥልቅ ጥላቻ ይታይባታልና ለምንድነው? ጥፋት ከሆነ ወንድሟም እያጠፋ ነው። እሱ ሲሆን አሳስቃው ብቻ በቃ ወንድማዊ ፍቅር አሳይታው ነው የምትሄደው። እና የሩታ ነገር ሲሆን ለምንድነው እንደዚህ ጠበቅ የምታደርጊው? ሴት ነሽ። እንደውም ለሴት ልጅ ማሰብ ሲገባሽ፣ ማዘን ሲገባሽ ወንድምሽን ወግነሽ ሩታ ላይ ትንሽ ጠንከር እያልሽባት ነውና የወንድምሽ ስህተት ደግሞ ምንም እየታየሽ አይደለም። ለምንድነው በዚህ ልክ የወንድምሽ ስህተት አልታይ ያለሽ? የሩታ ብቻ ነው እየታየሽ ያለውና እስኪ ቆመ ብለሽ አስቢ። ታላቅ ነሽ። እንደ ታላቅ ደግሞ ነገሮችን ቆም ብለሽ አስበሽ ብታደርጊ ጥሩ ነውና እኔ አሁን በነ ፍቅር እና ሩታ በጋራ ሆነው እንደዛ ወጥመድ ያዘጋጁለት በሚለው ወጥመድ ማዘጋጀቱ ጥፋት ነው፣ ትክክል ነው። ግን ደግሞ ወጥመድም ባይዘጋጅለት እሱ እንደዛ ማድረጉ ተገቢ ነው ብላችሁ ታስባላችሁ? አሁን በዛ ጉዳይ ተደጋጋሚ ሩታን ቀይ መስመር አለፍሽ ብለሽ ስትናገር ያሰምቻለሁና አብርሃምስ ቀይ መስመር አላለፈም? የሩታ ብቻ ነው በዛን ሰዓት የታየሽና እሱስ እነሱን ሁለታችሁንም አልፈልግም ከእንግዲህ ወዲያ ከፍቅር ጋር ነው የምሆነው። ኦልሬዲ እኮ ፌክ ባይሆኑ ኖሮ እኮ በቃ እነሱን ትቶ ከእሷ ጋር መቀጠል ነው እንደሚፈልግ ነበር አክት ያደረገውና እሱስ ቀይ መስመር የለውም? ለሱ ሁሉ ነገር የተፈቀደ ነው። እንደዛ ነው ብለሽ የምታስቢው? ትልቅ ነሽ፣ እንደ ትልቅ አስቢ። እውነት ወንድሞችሽን ደግሞ በጣም ስትቆጫቸው ነበር፣ በትክክለኛ መንገድ እየሄዱ ስለሆነ። እነሱ ትክክለኛ መንገድ ነው እየሄዱ ያሉት። አብርሃም ሲያጠፋ አጥፍተሃል፣ ሩታም ወይም የሆነ ሰው ሲያጠፋ አጥፍታችኋል እያሉ በትክክለኛ መንገድ እየተጓዙ ነው። አንቺ ግን ቆም ብለሽ ለማሰብ ሞክሪ። ወደ ሰው ከመጠቆምሽ በፊት መጀመሪያ ወንድሜ ትክክል ነው ወይ እያደረገ ያለው ነገር? አሁን እንኳን ከሴት ጋር በአደባባይ እየተሳሳመ እያየሽ ትክክል እንደሆነ ነው የምታድበሰብሽለት። ለምን በዛ ልክ ማድበስበስ አስፈለገ? ለእውነት የምቆመው ትያለሽ ብዙ ጊዜና ለእውነት ግን ስትቆሚ አላየንሽም። ቆም ብለሽ እንዲህ ይሄ ነገር እሱ ትክክል ነው እንዲያደረገው ብለሽ ማሰብ መቻል አለብሽና ሁሌ ሩታ ላይ ነው የምትጠቁሚው። አሁን ደግሞ ሩታን በጣም ጠልተሻታል፣ ጥልቅ የሆነ ጥላቻ። በዚህ ልክ ልትጠያት የሚገባው ነው ብዬ አላስብም። አዎ ጥፋት አጥፍታለች፣ ተደጋጋሚ ጥፋት ታጠፋለች። እንዳልሽው ወንድምሽን ባትከተለው ብተወው የኔም ሀሳብ ነው። ግን ደግሞ አላረገችውም። ግን ያንን ስላላደረገች ብቻ ደግሞ እች ልጅ በጣም ሆነ አረመኔ ነገር አድርገሽ ነው ከዚህ አስተሳሰብ ብትወጪ ጥሩ ነው። ወንድምሽ እያደረገ ያለውም ደግሞ በጣም አጸያፊ ነገሮችን ነው እንደ ጀብዱነት እያየ ያለው። ይሄ ቆሻሻነት ነው፣ መልከስከስ። አላቅም እንዴት እያሰብሽው እንዳለሽ። ለሌላውም ቀይ መስመር እንደምታሰምሪ ሁሉ ለወንድምሽም ቀይ መስመር ማስመር መቻል አለብሽ ብዬ ነው የማስበው። ሌላ ደግሞ ተደጋጋሚ ትተቻታለሽ። ወጥተሽም አግኝተሽም ምንጭቅጭቅ ነው የምታረጊያት።
ለምን በዚህ ልክ በቃ የሆነ ሰው ስለሆነ ብቻ መከበር አለበት። በጣም ነው የሆነ ከውስጥሽ የሚነበበው በጣም ጥልቅ የሆነ ጥላቻ ነው ያለሽና ያንን ነገር ቀነስ ብታረጊው ምንም ቢሆን የወንድምሽ ሚስት ነበረች። የወንድምሽ ልጅ እናት ናት። ገባሽ? ያንን ነገር ማሰብ መቻል አለብሽ። እሱ ተግባሩ አድርጎታል። አንዴ ከፍቅር ጋር አንዴ ከሄርሜላ ጋር የተወደደ ነው የሚመስለው መሰለኝ። አይ ዶንት ኖ። ይሄ ቆሻሻነት ነው። ከእንደዚህ አይነት ተግባሩ ደግሞ ብታስቆሚው ጥሩ ነው። ሌሎችን ከመተቸት ወጥመድ ገብተሃል ምናምን ከማለት እሱ ራሱን መጠበቅ አለበት። ወጥመድ እንዴ ማንም ወጥመድ ስለዘረጋልኝ ሄጄ ገብቼ መውደቅ አለብኝ እንዴ? አንዴ ሰው ልጅ ይሳሳታል፣ ሁለቴ ይሳሳታል። ሁሌ ወጥመድ ነው፣ ሁሌ ራሴን አላውቅም ነው፣ ሁሌ እንደዚህ ሆኜ ነው። ለምን ራሱን ለምን አይጠብቅ? በዚህ ልክ የሚጠብቁትና እንደዚህ የሚያጠምዱት ከሆነ እኮ ራሱን መጠበቅ አለበት አይደል እንዴ? እውነት እሱ ራሱ ፈልጎት ካልሆነ ማለት ነው። እና ይሄንንም ቆም ብላችሁ ማየት መቻል አለባችሁ። ሁለተኛ ነገር ጣልቃ ባትገቢስ ቡዜ? እስኪ ከሩታ ቤተሰቦች ተማሪ። ቤተሰብ የላትም እንዴ? አይተሽ እንደው ማንም ጣልቃ አይገባም። ምናልባት በውስጥ ደውለው ሊቆጡ ይችላሉ፣ አናቅም። ሊቆጧት ወይ ሊቆጡት ይችላሉ፣ አላቅም። ግን ጣልቃ ሲገቡ አይቼ አላቅም። በቃ ይሄ ነው ትክክለኛ ቤተሰብ። ነገ እነዚህ ልጆች እንደው እግዚአብሔር ብሎ ቢታረቁ እንኳን ምንም ቅሬታ የለም። ባለፈው ገኒ ያደረገችው ነገር ስህተት ነው። በዛ ልክ እንደዛ ማድረግ አልነበረባትም። ምን አስባ እንደሆነ አላቅም። ግን እሷ ገኒ ከመምጣቷ በፊትም ሆነ ከዛ በኋላም ሆነ የሩታ ቤተሰቦች ከሷ ውጪ ወደ ሩታም ሆነ ወደ አብርሃምም ህይወት መጥተው ምንም ያደረጉት ነገር የለም። ዝም ነው ያሉት። ምክንያቱም የሁለቱ ጉዳይ ነው፣ ሁለቱ ይጨርሱ ብለው ስላሰቡ። አንቺ ግን አብርሃም ሲበደል ቱግ ብለሽ ትመጫለሽ። ራሱም ሲበድል ቱግ ብለሽ ትመጫለሽ። ራሱም ሲበድል እሱን አይደለም የምትቆጪው፣ ሌሎች ሰዎችን ነው። ቀይ መስመር አለፋችሁ፣ እንደዚህ ወጥመድ ውስጥ አስገባችሁት ምናምን። እንዴ አንቺ ወንድም ሁሌ ወጥመድ ውስጥ የሚገባው ምንድን ነው? ለምንድን ነው ወጥመድ ውስጥ የሚገባው? ራሱን መጠበቅ የለበትም እንዴ? ምክንያቱም ስለሚፈልገው ይመስለኛል። ከፍቅር ጋርም እኔ በፊትም ከሩታም ጋር ከሄርሜላም ጋር እያለ አብሯት ያለ ያህል እየተሰማኝ ነው። አላቅም፣ እሱን ፈጣሪ ነው የሚያውቀው። እሱ በቃ ከዛም ያንንም መልከፍ ነው የሚፈልገው፣ ትዳር አይደለም የሚፈልገው። እኔ ደግሞ እንደዚህ አይነት ተግባር ሊበረታታ ይገባል ብዬ አላስብም። ትዳር መያዝ ካለበት ትዳር ያዝ። አሁን ሩታን ጎዳ፣ ቀጣይ ሄርሜላን ጎዳ። ምናልባት ከሄርሜላ ጋር ደግሞ ካቆመ ሌላ ሰው ይቀጥላል። ምንድነው ትርጉሙ? ስለምወደው ስለማከብረው እያለች ስለምትቀበለው ለዛ ይመስለኛል ብዙ ጊዜ ሄርሜላ የሚመርጠው። እኔ ሀቁን ስነግራችሁ ለሄርሜላ ምንም ፍቅር ያለው ሁሉ አይመስለኝም። ምንም አይጠነቀቅላትም። ምንም ለሩታ የሚጠነቀቀውን ያህል ለሄርሜላ አይጠነቀቅላትም። በቃ ምንም አትመስለው። ምክንያቱም ብትሄድም ብትመጣም ለሱ በጣም አስፈላጊ አይደለችም ብሎ ነው የሚያስበው ብዬ ነው የማስበው። እና እንደው ሄርሜላ ብታዩ ቢቀርብሽ፣ እኔ ከአብርሃም ጋር ደስታ ታገኛለሽ፣ ጥሩ ህይወት ይኖርሻል ብዬ አላስብም። ምክንያቱም አንደኛ ልጁ እንደዚህ አይነት ልጅ ነው። ሁለተኛ ነገር ደግሞ ፍቅርም የለው፣ ለአንቺ ፈጽሞ ፍቅር የለው። ያስታውቃል። ፍቅር ቢኖረው ኖሮ ምንም ሳትበድዩ ነው። ሩታስ ወይ ትጨቀጭቀዋለች፣ ወይ ትናክረዋለች፣ ወይ ወጣ ገባ ምናምን ብላ ትነዘንዘው ነበረ በፊት። አንቺ እኮ ሲሄድ ይሄዳል፣ ሲመጣ ይመጣል። እሱን ከማክበር ለሱ ዋጋ ከመክፈል ውጪ ምንም የበደልሽው ነገር የለም።
ዘሎ ሁለታችሁንም አልፈልጋችሁም። እኔ መሆን የምፈልገው ከፍቅር ጋር ነው። እድሜያቸው ገፍቷል ምናምን እያለ እንደዛ ሲያንቋሽሽሽ የከረመው ምን አርገሽው ነው? ምንም አላደረግሽውም። ምክንያቱም ላንቺ ምንም አይነት ዋጋ መክፈል አይፈልግም። ምንም ፍቅር የለውም። ለምንድነው አንቺ በዚህ ልክ ለሱ ዋጋ የምትከፍል? ሴት ልጅ ነሽ። እድሜ የሚባል ነገር አለ። በዚህ ላይ ቆንጅዬ ልጅ ነሽ። ለምንድነው አንቺ ለተንከሲስ ሰው ለምንም እንደዚህ ዋጋ ለሌለው ሰው ለምንድነው ራስሽን እንደዚህ አሳልፈሽ ሰጥተሽ ለምንድነው ውሃ የምትሆኚው? እሱን ስታይ እንዲህ መሆን የለበትም። በቃ በዚህ ልክ ራስሽን አስከብሪ። ራስሽ ስታከብሪ ባይዘው እሱም ይጠነቀቃል። ለምንድነው በዚህ ልክ እንዲጫወትብሽ የምትፈቅጂለት እንዴ? አላቅም። ሴት ልጅ እንደዚህ ስትሆን በጣም ነው የምበሳጨው። እና ቆፍጠን ብለሽ አንቺ የራስሽን ላይፍ ኑሪ። ያኔ እሱም ተረጋግቶ አስቦ ይሄ ነገር ልክ አይደለሁም ብሎ ይመጣል። ግን ደግሞ አንድ ነገር የምመክርሽ እሱ ፍቅር የለውም ላንቺ። መመለስ እንኳን ቢፈልግ የሚፈልገው ከሩታ ጋር ነው። ኩራትና ትዕቢት ይዞት ነው እንደዚህ ወዲያና ወዲህ ሲል፣ አሁን ደግሞ እንደዚህ አይነት ልክስክስነት አላቅም እንጂ ፍቅር ያለው ለሩታ ነው። አሁንም ዝም ብለው ሲጨቃጨቁ እንትን ሲሉ እውነት ፍቅር የሌላቸው ሊመስላችሁ ይችላል። እና እንደዛ ነው። አንቺ ብታዩ ጥሩ ነው ብዬ ነው የማስበው። አይጠቅምሽም። እውነት የሚያዋጣ አይነት ሰው አይደለም። ኮንፊደንስ የምትይበት ሰው አይደለም። ዛሬ ደግሞ በቃ ይቅርታ አድርጌልሃለሁ ምናምን ብለሽው ነገ ላይ ደግሞ የሆነ ነገር ሲያደርግ ነው የምታየው። እና አንቺ ለምን በዚህ ልክ ሌላ ደግሞ እኔ የፍቅር አላማ ግራ ይገባኛል። እውነት እንደበፊቱ ከሩታ ጋር ሴራ እየጠነሰሳችሁ ነው? ይሄ ያንቺ ሀሳብ ብቻ ነው? አላቅም። እሱን ፈጣሪ ነው የሚያውቀው። ከሆነ ደግሞ ፍቅርስ ብትሆኚም በዚህ ልክ ለምንድነው ራስሽ የምታዋርጂው? በቃ በዚህ ዓለም ላይ እሱ ብቻ ነው እንደ ወንድ ያለው? እንዴት እንደምታስቡ ራሱ ግራ ይገባኛል። ምንድነው እሱ ላይ የሚያንጠለጥላችሁ? ምንድነው? ለምንድነው ራሳችሁን ቆም ብላችሁ ማየት ያቃታችሁ? ለምንድነው በዚህ ልክ የምትልከሰከሱት እንዴ? ክብር የላችሁም እንዴ እናንተ? እሱ ክብሩን አጣ፣ እንደዚህ ሆነ፣ ተዋረደ ምን ትላላችሁ? እናንተም እኮ አብራችሁ እየተዋረዳችሁ ነው። ክብራችሁን እያጣችሁ ነው። ለምንድነው በዚህ ልክ እንደዚህ የምታደርጉት? ለምንድነው ፍቅር እንደዚህ የምታደርጊው? ለምንድነው እንደዚህ ራስሽን የምታዋርጂው? ነው በቀል ነው ያልሽው? በቀል ደግሞ አይጠቅምም። ማንም አይጠቅምም በቀል። ሩታ ተበቀይልኝ ብላሽ ነው የራስሽ በቀል እየተወጣሽ ነው። ፍቅር እኔ አላቅም እንዴት እንዳሰብሽው። ይሄ ጥሩ ሀሳብ ነው ብዬ አላስብምና ብታዩ አንቺም ከህይወቱ ብትወጡ፣ እሱም ቆም ብሎ ነገሮችን ያስብ፣ አቋምም ይኑረው። ዝም ብሎ ያየው ሴት ላይ መንጠልጠል እኔ ተገቢ ነው ብዬ አላስብም። እና እስኪ እባካችሁ ሴቶቹን ቆም ብላችሁ ሴቶችን አታሰድቡ። ሩታም አሁን ላይ ብቻ ሴራው አብረሽ ከሆነ በጣም ይደብራል። ካልሆነ ግን አሁን ላይ ጥሩ ነሽ። በቃ በቻልሽው መጠን በጠሩሽ ቦታ ራሱ አትሂጂ። በቃ ለምንድነው እናንተ ከሱ መራቅ ያቃታችሁ? እናንተም ከሱ መራቅ ያቃታችሁ፣ እሱም ከእናንተ መራቅ ያቃተው። ልጁ እንደ ጀብድ ተሰማ። በቃ እሱ ጀግና እንደሆነ ከሱ ውጪ ሌላ ሰው እንደሌለ እንደዛ እያሰበ ነው ብዬ ነው የማስበው። በዚህ ልክ እንደዚህ ያደርጋል ብዬ አላስብም። ኖርማል የሆነ ሰው እና እባካችሁ እናንተ እንደዚህ አይነት ነገሮችን ባታደርጉ።
እውነት እንደዚህ አይነት ነገሮችን ባታደርጉ በቃ ራሳችሁን አስከብራችሁ ሴትም አታሰዱ። በቃ ሩታም ከእንግዲህ ወዲያ እስኪ ታዩ ስታዩ ራሱ ሊመጣ ይችላል። እውነት ፈለግሽው ግን ቢቀርብሽ ነው የሚሻለው። ነገም ሌላ ውጥንቅጥ፣ ተነገ ወዲያም ሌላ ውጥንቅጥ፣ ከዛም ሌላ ውጥንቅጥ፣ ከዛም ሌላ ነገር። በቃ እሱ ግርግር ነው የሚፈልገው በሴቶች መከበብ። ያ እንደ ጥሩ ነገር እያሰበው ከሆነ ይሄ ምንም ለማንም ጥሩ ነገር አይደለም። እንዴት እያሰበው እንደሆነ ባላቅም ማለት ነው። ግን ደግሞ እናንተ ሴቶች ናችሁና የሴትነትን ክብር አታስደፍሩ፣ አትካተሉት፣ ተዉት። እውነት ኤፍሬም አሁን ከልቡ ነው ነገሮችን የሚናገረው ከልቡ። ዴቭም ትክክለኛ መንገድ እንትን እንዲሉ ነው የሚፈልገው። እውነት ቤተሰብ ራሱ ተሰደበ። ቤተሰብ ለምን በዚህ ናህል ይጨነቅ? በአንተ ሴቶች ማተራመስ አይደብርም እንዴ? ለራስህ ራሱ ሰው አይደለህም እንዴ? አይምሮ ካያስብም እንዴ? ቤተሰቤ በእኔ ምክንያት ተጨነቀ አትልም እንዴ? ኧረ አብርሃም ኧረ ተው፣ ፈጣሪህን ፍራ። እውነት በጣም ነው የሚደብረው። አሁን ብዙ ሰሞኑን ጠፍታለች። ምክንያቱም ምንም የምትሰጠው ማስተባበያም ሆነ ምንም የላትም። ለምን እንደሆነ ታውቃለህ? ወጥመድ ነው ምናምን ነው አለች። ኢቨን ወንድሞችህም ሊሰሟት ፈቃደኛ አይደሉም። ያ ነገር ደግሞ ተቀባይነት ብዙ እያገኘች ስላልሆነ ጠፍታለች። ምክንያቱም ምንም የሚያኮራት ተግባር አይደለም የሰራኸው። እሷ የምትጠብቀው በቃ አንተ ስርዓትን ይዘህ ጥሩ ህይወት ከሂላ ጋር እየኖርክ ሩታ እንድትቀና የሆነ ሩታ እንዲሰማት በገዛ እጄ ባሌን አጣሁት ብላ እንድትጸጸት ነው የምትፈልገው። ልጁ እንደዚህ አይነት አላማ የለውም። በስርዓት የመኖር አላማ የለውም። እንደዚሁ ግርግር እየፈጠረ መኖር ነው የሚፈልገው እና ግርግር እየፈጠረ መኖር ነውና የሚፈልገው። እግዚአብሔር ይርዳው። ሴቶቹ ግን በቻላችሁት መጠን ከህይወቱ ራቅ ብላችሁ መኖር ብትችሉ ያችሁን ብታስከብሩ ጥሩ ነው ብዬ ነው የማስበው። ምክንያቱም ምንም አይጠቅምም። ምንም የማይጠቅም ነገር ደግሞ እንደዚህም በዚህ ልክ ዋጋ መክፈል። ሩታ ደግሞ ልጅሽን አሳድጊ በቃ ምንም ግርግር አትፍጠሪ። በቃ ስሪ። እኔ አይደለም ለራሴ ለሰውም የምትበት ሰዓት ላይ ነው ያለሁት እያልሽ ነው አይደል? በቃ ለራስሽ በቂ ከሆንሽ በቂ ነሽ። ኖሪ። ልጅሽን አሳድጊ። ልጅሽ ከፍ ይበልልሽ። ከዛ በኋላ ልጅ ነሽ። ሌላ ህይወትም ካስፈለገሽ መጀመር መብትሽ ነው። ገባሽ? በቃ ራስሽን አስከብሪ። ተከብረሽ ብዙ ጊዜ ሰው አክብሮሽ ነው የኖረውና አሁንም ክብርሽን አትጪ። ወዲያ ወዲህም አትበይ። አብርሃምም እንግዲህ እግዚአብሔር ይርዳው ወደ መስመር ያስገባው። እኛም ሰው እንዲጎዳ አንፈልግም። እሱም ይሄኛው ምግባሩ ያስጠላል እንጂ ጥሩ ሰው ነው። ሰው አክባሪ ነው። ይሄኛው ምግባሩ ግን ሴቶችን የሚጎዳበት መልክ ደስ ስለማይለን እንጂ ጥሩ ልጅ ነው። ለልጆች ለብዙዎች እንጀራ ሆኗል እንደምትሉት ከሆነ ያ ነገሩ ጥሩ ጎን ግን ይሄ መጥፎ ጎንህን አስወግድ። ሀሳብህን የምትቀያየረው ነገር ዛሬ ሌላ ነገ ተነገ ወዲያ ሌላ ግልብጥብጥ የምትለው ነገር ይጎዳሃል። ማንንም ሳይሆን የሚጎዳው ራስህን ነውና በቻልከው መጠን ለራስህም ተከብረህ ቤተሰብንም አስከብረህ በስርህም ፍቅረኛም ሆኖ ሚስትህም ሆነህ አብሬ እቀጥላለሁ ብለህ የምታስበውን አክብረህ ተከብረህ ብትኖር ነገ እዩኝ እዩኝ ደብቁኝ ደብቁኝ ይመጣልና ከዚህ ደግሞ ይሰውርክ። ጠንካራ ልጅ ነህ። በወጣትነት ብዙ ደረጃ የደረስክ ልጅ ነህ። አሁንም ደግሞ ቆም ብለህ ካስበህ ይሄ ተግባር ትክክል አይደለሁም ብለህ ትክክለኛውን መንገድ ይዘህ ብትቀጥል የኔ ሀሳብ ነው። ብዙ ደግሞ አድሎ ይቅርብሽ። ሌላ ቀርቶ
ኤፍሬም ከሩታ ጋር ስለሆነ ብቻ በጣም ጥልቅ ጥላቻ አለሽ ለሱ። እንኳን ይሄን ያህል ሩታ ምንም አላረገችሽም። የወንድምሽ ተግባር እሷ ከምትገው እጥፍ 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 ቆሻሻ ስራ ነው የሚሰራው። የወንድምሽን ተግባር እዩ። ዝም ብለሽ ሩታ ላይ አትጩሂ። ይመስመር አለ ምን አትበይ። ንገሪያት እኮ ግን ደግሞ ውስጥሽ ያለው ጥልቅ ጥላቻ ብታስዩ ጥሩ ነው። በዚህ ልክ ልትጠያት ይገባል ብዬ አላስብም። እንደ ትልቁኝ እንደ ታላቁኝ መከሪያቸው። ካልቻልሽ ደግሞ ከህይወታቸው ውጭ እንዳልኩሽ ይሄ የሩታ ቤተሰቦች ጣልቃ አይገቡም። አንቺም ከቻልሽ ጣልቃ አትግቢ። በቃ እነሱ ይወጡት። ምክንያቱም ምንም ከጎኑ የምትቆሚለትም ወንድም የለሽም። ምክንያቱም ዛሬ እንደዛ ነው እንደዚህ ነው ብለሽ ብትነግሪለት ተነገ ወዲያ አፍርሶት ነው የሚገኘው እና ምንም ኮንፊደንስ እንዲኖርሽ የሚያደርግሽ አይደለም። ወንድምሽም መጨረሻ ላይ ያልሆነ ነገር ሰርቶ አንቺንም ነው የሚያሳፍርሽ እና ብቻና ራሳቸው ቢጨርሱ በቃ ትክክለኛ መንገድ አንድ ቀን ሲገባቸው ወደ ትክክለኛ መንገድ ቢሄዱ ትገኝ እኔ ጥሩ ነው ብዬ ነው የማስበው። ምክንያቱም አሁን ሩታና ሄርሜላን የሆነ ጊዜ ያስታረቅሽ እኔ ያ ተገቢ ነው ብዬ አላስብም። ሩታ እኮ ህይወቷ የተበጠበጠ ወይም ትዳሯን ያጣችው ሄርሜላን ተጨምራ ነው። ሄርሜላ ነች አባብሳ እዚህ ደረጃ እንዲደርሱ ያደረገችው። እቺ ህይወቷን የቀማቻት ባሏን የቀማቻትን ሴት እንዴት በጥሩ ጎን ወይም በመልካም ነገር አላሻትም ብለሽ ቀይ መስመር አለብሽ ምናምን ስትያት ነበር። በመጀመሪያ ማስታረቁ እኔ ተገቢ ነው ብዬ አላስብም። ምክንያቱም መቼም ሊታረም የማይችል ነገር ነው። አንድ ሰው ትዳሩን ተቀምጦ እሷ አራስ ቤት ሆና እቺ እንትን ለመዝናኛ ይዛ ባሏን ስትዞር የከረመች ሴት እንዴት ነው እቺ ልጅ ይቅርታ የምታደርግላት? አንቺ ብትሆኚ ይሄንን ነገር ታደርጊው ጊዜ አታደርጊውም እኮ። ለምንድን ነው በዚች ልጅ ላይ የምትፈርጅባት? እኔ ሄርሜላ ያደረገችው ነገር አሁን ጥሩ ነው ብዬ መደግፋት አልችልም። እውነት አፍቅራው ምን ብላ ሊሆን ይችላል አላውቅም። ግን የሰው ባል ማር ራሱ ወንጀል ነው እንዴ! እዚህ ጋር እኮ ያልቋጨው ህይወት እያለው እሷ ለመዝናኛ ይዛው ስትዞር ነበር። ይሄ መልካም ተግባር ነው ብለሽ ነው የምታስቢው? እንዴት እንዳሰብሽው አላውቅም። እዚህ ጋር ቆም ብለሽ ለማሰብ ሞክሪ። እሷ ለአንቺ ጥሩ ስለሆነችልሽ ብቻ እችኛዋን ልጅ አትግፊያት። ምንም አላረገችው። በቻለችው መጠን ትዳር የጣረች ልጅ ናት። ያጠፋቻቸው ፓርቶች ብዙ ነገሮች አጥፍታለች። እርጉዝም ሆና ብዙ ያጠፋቻቸው ነገሮች አሉ። ግን ደግሞ ከወለደች በኋላ ተፋታችን በኋላ ለመመለስ ብላ ብዙ ነገር አድርጋለች። ተዘበች ልጇ አባት እንዲያጣ ስላልፈለገች ያንን ነገር ግን በይያልሽ ስትሰድብ ነበረ። በቃ ይሄ ታንቺ ይጠበቃል ብዬ አላስብም። ጎርቷት ለምኗት አልተም ብላ ተፋታለች። ግን የሆነ ሰዓት ላይ ደግሞ ተጸጽታ ተመልሳ ከሱ ጋር መሆን ስትፈልግ እሱ ደግሞ አሻፈረኝ ብሎ የፎቅ ቤት ሳይዘጋደረ ሆኖ ቀርቷል። ያ በሆነበት ሁኔታ አሁን ሩታን መውቀስ ደጋግመሽ ለሷ ጥላቻ ማሳየት ትክክል አይደለም። ቡዜ እባክሽ ቆም ብለሽ ራስሽን ሄርሜላን መደገፍ ሩታን ማለት ትክክል ነው ብዬ አላስብም። ሄርሜላን መደገፍም እንትን ማለትም ትያለሽ፣ ግን አታመናጭቃት። ሩታን በቃ ልጅ እያሳደገች ያለ ልጅ ናት። በብቸኝነት ለሰው ልጅ ብቻ አይደለም የሚያስፈልገው፣ ሀሳብም ያስፈልጋል። የወንድምሽን ጥፋት ከበር ለማድረግ ብለሽ ልጅ አታንቋሻት ልልሽ እፈልጋለሁ። ይህን ይመስላል አድማጮቼ፣ አመሰግናለሁ።
እንግዲህ ሰብስክራይብ እያደረጋችሁ አበረታቱኝ። የተሰማኝን ነገር በዚህ ናህል ላካፍል ብዬ ነውና የመጣሁት። አመሰግናለሁ። ቸር ሰንብቱ። መልካም ጊዜ ይሁንላችሁ። ቻው